ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦች፣ በዛሬው ዜና አዳዲስ እና ትኩስ የሆኑ የስፖርት ዜናዎች እናቀርባለን። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ የሚለውን በተን በመንካት አዳዲስና የትም ያልተገኙ አዳዲስ መረጃዎች፣ የስፖርት የዝውውር መረጃዎችን እናካፍላችኋለን። አርሰናል የአሰልጣኝ ክፍሉን ሊያጠናክር ነው። የሰሜን ለንደኑ ክለብ አርሰናል የሚካኤል አርቴታን የአሰልጣኝ ቡድን አባላት ለማጠናከር አዲስ ኃላፊነት ሊሾም መሆኑ ታውቋል። ክለብ ካርሎሴ ኮዋታን ማጣቱን ተከትሎ በምትኩ የቀድሞ የማንቸስተር ዩናይትድ ተጫዋች ጋብርኤል ሃይዜን ሊሾም መሆኑ ተዘግቧል። ሚካኤል አርቴታ እና ጋብርኤል ሃይዜን ከዚህ ቀደም በ2001 በ2002 የውድድር ዘመን በፒኤስቪ ቤት አብረው መጫወት ችለው እንደነበር ይታወሳል። የ47 ዓመቱ ሄዜን የተለያዩ ክለቦች ያሰለጠኑ ሲሆን ጉዳዩ ክሩዝ፣ አትላንታ ዩናይትድ እና ኒውዌልስ ኦልድ ቦይስ ይገኙበታል። ጋብርኤል ሃይዜ የሚካኤል አርቴታ የአሰልጣኝ ቡድን አባል በቅርቡ ቀናት በይፋ ይቀላቀላሉ ተብሎ ይጠበቃል። ፔድሮ ኔቶ በጣም አዝኗል። የለንደኑ ክለብ የቼልሲ ዋና አሰልጣኝ ኤንዞ ማሬስካ የቡድናቸው ተጫዋች ፔድሮ ኔቶ በቅርብ ጓደኛው ዲያጎ ጆታ ድንገተኛ ህልፈት ማዘኑን ገልጿል። በዛሬው ዕለት ስለ መጫወቱ ሲጠየቁ ሙሉ በሙሉ ውሳኔው የፔድሮ ኔቶ ነው በማለት ለተጫዋቹ ቅድሚያ እንደሰጡ ገልጸዋል። ትላንት ረፋድ ላይ ከፔድሮ ኔቶ ጋር ማውራታቸውን የገለጹት ማሬስካ ምንም አይነት ውሳኔ ቢወስን ልክ ነው፣ እሱ ጥሩ ውሳኔ ይወስናል፣ እኛም ከጎኑ ነን የሚል ምላሽ ሰጥተዋል። በጣም አዝኗል በማለት አሁን ላይ የሚገኝበት ሁኔታ የገለጹት ማሬስካ ከማዘንም በላይ ተጎድቷል፣ ነገር ግን በዚህ አሳዛኝ ወቅት ከጎኑ ነን ብለዋል። አሮን ራምሴ የሜክሲኮን ክለብ ተቀላቀለ። የቀድሞ የሰሜን ለንደኑ ክለብ አርሰናል እና ዩቬንቱስ አማካኝ አሮን ራምሴ የሜክሲኮን ክለብ ፑማስ በነፃ ዝውውር ተቀላቅሏል። ክለቡ በአንድ ዓመት ውል የተቀላቀለውን አሮን ራምሴ እዚህ በመሆኔ ደስተኛ ነኝ፣ ብዙ ልምድ አለኝ፣ ቡድኑን ስኬታማ ለማድረግ ማገዝ እፈልጋለሁ ብለዋል። ተጫዋቹ ከሳውዲ አረቢያና ዩናይትድ አረብ ኤሚሬትስ የቀረበለትን ጥያቄ ውድቅ በማድረጉ ፑማስን ለመቀላቀል መወሰኑ ተነግሯል። የ37 ዓመቱ አሮን ራምሴ በውድድር ዓመቱ መጨረሻ በ3 ጨዋታዎች ካርዲፍ ሲቲን በጊዜያዊነት አሰልጣኝ መርቶ ነበር። በክለቡ ያለው ውል በዓመቱ መጨረሻ ያበቃው አሮን ራምሴ ባለፈው ዓመት ለካርዲፍ ሲቲ 10 ጨዋታዎችን ማድረግ ችሏል። አሜሪካውያን የነፃነት በዓላችን እኛም በመደገፍ አክብሩ። የብራዚል ክለብ ፓልሜራስ አሰልጣኝ አቤል ፌሬራ አሜሪካውያን ገለልተኛ ደጋፊዎች እኛን በመቀላቀል ከእንግሊዝ በተቃራኒ ቆሙ ሲል ጠይቀዋል። አሜሪካ ዛሬ ጁን 4 ከታላቋ ብሪቴን ነፃ መውጣቷን የሚዘክር ብሔራዊ በዓል ታከብራለች። የፓልሜራስና ቼልሲ ጨዋታ በተመሳሳይ ቀን መደረጉ ተከትሎ አሰልጣኙ አሜሪካውያን የሀገር ፍቅራችሁን አሳዩ በማለት አስታውሰዋል። እኛም መደገፍ ለአሜሪካውያን መልካም አጋጣሚ ነው ያሉት አሰልጣኝ አቤል ፌሬራ ምክንያቱም ቀኑ ከእንግሊዝ በተቃራኒ የምትቆሙበት የነፃነት ቀን ነው ብለዋል። ስለዚህ ከእኛ ጋር በመምጣት ተቀላቀሉን፣ ምክንያቱም የእናንተ ድጋፍ ያስፈልገናል ሲሉ አሰልጣኝ አቤል ፌሬራ ጥሪ አቅርበዋል። በጨዋታው ያለንን እንሰጣለን። ቼልሲ ጠንካራ መሆኑን እናውቃለን። ነገር ግን እኛ አንድ ህልም ነው ያለን፣ ለዚህም ህልም እንፋለማለን። አሰልጣኝ አቤል ፌሬራ። ኒኮ ዊሊያምስ በይፋ ውሉን አራዘመ። ይህ አስደንጋጭ ዜና ስፔናዊ የአትሌቲኮ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ ውሉን ለተጨማሪ 8 ዓመታት ማራዘሙ ክለቡ ይፋ አድርጓል። ተጫዋቹ በአትሌቲክ ቢልባኦ ቤት እስከ 2035 ድረስ የሚያቆየውን የረዥም ዓመት ውል መፈራረሙ ይፋ ተደርጓል። ምንም እንኳ ባርሴሎና በተጫዋቹ ላይ ከፍተኛ ፍላጎት ቢኖረውም ተጫዋቹ ግን በአትሌቲክ ቢልባኦ ለመቆየት መወሰኑ ተገልጿል። ኒኮ ዊሊያምስ አዲስ በፈረሙ ኮንትራት ላይ የውል ማፍረሻው 96 ሚሊዮን ዩሮ መሆኑን ተናግሯል። ተጫዋቹም በይፋ ፊርማው ካኖረ በኋላ አትሌቲክ ቢልባኦ ቤቴ ነው ሲል ተደምጧል። ውሳኔ ለመወሰን ስትፈልግ መጀመሪያ ማድረግ ያለብህ ልብህን ማድመጥ ነው። እኔ መቆየት ነው የምፈልገው፣ በዚሁ ነው ኒኮ ዊሊያምስ።
አርሰናል ከተጫዋቾቹ ጋር ሊለያይ ነው። የሰሜን ለንደኑ ክለብ አርሰናል የመስመር ተጫዋቹን ታኬሮይ ቶሚያሱ ከክለቡ ሊለያይ መሆኑ ተገልጿል። አርሰናል ከተጫዋቹ ጋር በጋራ ስምምነት ያላቸው ኮንትራት ለማፍረስ መወሰናቸው ተነግሯል። በተደጋጋሚ ጉዳት ምክንያት ቡድኑን በሚገባ ልክ ያላገለገለው ቶሚያሱ በተጠናቀቀው የውድድር ዓመት ለአርሰናል አንድ ጨዋታ ነው ያደረገው። የተጫዋቹ ኮንትራት በሚቀጥለው ዓመት 2026 የሚጠናቀቅ ቢሆንም በስምምነት መለያየታቸው ተነግሯል። የአርሰናል በመሆኔ ሁልጊዜ እኮራለሁ። ቶሚያሱ ጃፓናዊ የመስመር ተጫዋች ታኪሮይ ቶሚያሱ ከአርሰናል ጋር መለያየቱ በማህበራዊ ትስስር ገጹ አረጋግጧል። በዚህ ታላቅ ክለብ ከነበሩ 4 የማይረሱ ዓመታት በኋላ የመሰናበቻ ጊዜው አሁን ነው። ስለሰጣችሁኝ ሕይወት አመሰግናለሁ ሲል ቶሚያሱ ተናግሯል። በአርሰናል ቤት ከቡድኑ አጋሮቼ ከሚካኤል አርቴታ ከአሰልጣኝ ቡድንና ሁሉም ሰው ጋር በማሳለፌ በጣም ደስተኛ ነበርኩ። ቶሚያሱ አክሎም ደጋፊዎች ሜዳ ላይ ከሜዳ ውጭ ላሳያችሁኝ ሁሉ ነገር አመሰግናለሁ፣ መቼም አልረሳችሁም በማለት ተናግሯል። ጊዜው የአዲስ ምዕራፍ ነው፣ ነገር ግን የአርሰናል ሰው በመሆኔ ሁልጊዜ እኮራለሁ። ወደ ሊቨርፑል መመለስ አስፈርቶኛል ያለው ሳላህ ግብፃዊ የሊቨርፑል ኮከብ መሐመድ ሳላህ በቡድን አጋሩ ዲያጎ ጆታ ድንገተኛ ሕልፈት የተሰማውን ሀዘን ገልጿል። ወደ መርሲሳይድ መመለስ እንዳስፈራው የገለጸው ሳላህ ከእረፍት ስመለስ ዲያጎ ጆታን እንደማላገኘው ራሴን ማሳመንና መቀበል ከብዶኛል ብለዋል። የቡድን አጋሮቹ ይመጣሉ ይሄዳሉ፣ በዚህ መንገድ ግን አይደለም። እስከ ትናንት ድረስ የትኛውም ነገር ወደ ሊቨርፑል ለመመለስ ያስፈራኛል ብዬ አላስብም ነበር። ሳላህ ለዲያጎ ጆታ ቤተሰቦችና አድናቂዎቹ ሀዘን መግለጫው መጽናናትን ተመኝተዋል። ሩበን አሞሪም ወደ ካሪንግተን ተመልሰዋል። የማንቸስተር ዩናይትድ ዋና አለቃ አሰልጣኝ ሩበን አሞሪም ዛሬ ጠዋት ወደ ካሪንግተን ልምምድ ማዕከል መመለሳቸው ተገልጿል። አሰልጣኙ ለቅድመ ውድድር ዝግጅት ከአሰልጣኝ ቡድን አባላቶቻቸው ጋር ካሪንግተን ልምምድ ማዕከል ተገኝተዋል። የክለቡ ተጫዋቾች ከቀናት በኋላ ሰኞ ወደ ካሪንግተን በመመለስ የቅድመ ውድድር ዝግጅታቸውን ይጀምራሉ ተብሎ ይጠበቃል። አጨዋወቴ እንደ ሜሲ ነው። እስቲቫኦ የወደፊቱ የቼልሲ የፊት መስመር ተጫዋች እስቲቫኦ የአጨዋወት ዘይቤ ከሊዮኔል ሜሲ ጋር እንደሚመሳሰል ተናግሯል። ዛሬ ምሽት ከፓልሜራስ ጋር ቼልሲ የሚገጥመው ተጫዋቹ አጨዋወቴ ከሊዮኔል ሜሲ ጋር ተመሳሳይ ሆኖ ነው የምመለከተው ብሏል። ስለ ወደፊት ህልሙ ያነሳው ተጫዋቹ ከዓለም ዋንጫ ቀጥሎ ሁለተኛ ህልሜ ባላንዶር ማሸነፍ ነው በማለት ተናግሯል። ሰማያዊዎቹ 34 ሚሊዮን ዩሮ በማውጣት ያስፈረሙት እስቲቫኦ ከክለቦች ዓለም ዋንጫ በኋላ ቡድኑን ይቀላቀላል። ቶማስ ፓርቲ ክስ እንደተመሰረተበት ተገለጸ። ጋናዊው የቀድሞ የአርሰናል የመሃል ሜዳ ተጫዋች ቶማስ ፓርቲ በአስገድዶ መድፈርና ጾታዊ ጥቃት ክስ እንደተመሰረተበት ተገልጿል። ተጫዋቹ 5 የአስገድዶ መድፈርና 1 ጾታዊ ጥቃት ወንጀል ለመፈጸም ክስ እንደተመሰረተበት ተነግሯል። ዩናይትድ የ10 ቁጥር ማሊያን ለኩንሃ ሰጠ። ኩንያ አዲስ የማንቸስተር ዩናይትድ ፈራሚ ማቲያስ ኩንያ በቀጣይ ማንቸስተር ዩናይትድ የ10 ቁጥር ማሊያን ተሰጥቶታል። የ10 ቁጥር ማሊያ ከዚህ በፊት በማርከስ ራሽፎርድ ይለበስ እንደነበር ይታወሳል። ማርከስ ራሽፎርድ ማንቸስተር ዩናይትድን መልቀቅ እንደሚፈልግ ለክለቡ ማሳወቁ ተነግሯል። በተጨማሪም አንቶኒ፣ አሌሃንድሮ ጋርናቾ፣ ጄደን ሳንቾ እና ማላሺያ ክለቡን ለመልቀቅ ጥያቄ ማቅረባቸው ተዘግቧል። ይህን ተከትሎ ተጫዋቾቹ ዘግይተው ወደ ክለቡ እንዲመለሱ ፍቃድ እንደተሰጣቸው ተዘግቧል። ቼልሲ ከፍተኛ የገንዘብ ቅጣት ተጣለበት። የአውሮፓ የእግር ኳስ ማህበር የፋይናንሻል ፌር ፕላይ ሕጉን አላከበሩም ባላቸው ክለቦች ላይ የቅጣት ውሳኔ ማስተላለፉን አስታውቋል። ቼልሲ ቅጣት ከተጣለባቸው ክለቦች መካከል አንዱ ሲሆን 20 ሚሊዮን ዩሮ ቅጣት እንዲከፍል ተወስኖበታል። በድጋሚ ሕጉን የሚጥስ ከሆነ 60 ሚሊዮን ዩሮ እንደሚቀጡ ማስጠንቀቂያ እንደተሰጣቸው ተጠቁመዋል። በተጨማሪም ኦሎምፒክ ሊዮን 12.5 ሚሊዮን ዩሮ መቀጣታቸው ተነግሯል። በሌላ በኩል ሕጉን ጥሰዋል የተባሉት ባርሴሎና 15 ሚሊዮን ዩሮ እንዲሁም አስተን ቪላ 5 ሚሊዮን ዩሮ ቅጣት ተጥሎባቸዋል። የኒኮ ዊሊያምስ የባርሴሎና ዝውውር ለምን ቀረ ለሚለው ጥያቄ ባርሴሎና ስፔናዊውን የፊት መስመር ተጫዋች ኒኮ ዊሊያምስ ለማስፈረም ከጫፍ ደርሰው
በግልም ከስምምነት ደርሰው ነበር። ይሁን እንጂ ኒኮ ዊሊያምስ በዛሬው ዕለት በአትሌቲክ ቢልባኦ ለ10 ዓመታት ለመቆየት ውሉን አራዝሟል። የባርሴሎና ዝውውር ምን ገጠመው ለሚለው ጥያቄ ኒኮ ዊሊያምስ ባርሴሎና ባለበት የፋይናንስ ችግር ምክንያት ማስመዝገብ ካልቻለ ክለቡን መልቀቅ የሚያስችለው አንቀጽ በውሉ እንዲካተት መጠየቁ ተገልጿል። ባርሴሎና በበኩሉ ኒኮ ዊሊያምስ የጠየቀው የመልቀቅ መብት አንቀጽ ጥያቄ ውድቅ ማድረጉ ተነግሯል። የኒኮ ዊሊያምስ ተወካዮች ተጫዋቾቹ ከላሊጋው የመጀመሪያ ጨዋታ ጀምሮ እንደሚመዘገብ ማረጋገጫ ፈልገው እንደነበር ተገልጿል። የኒኮ ዊሊያምስ በአትሌቲክ ቢልባኦ ከፍተኛ ውል ማፍረሻ ያለው ውል መፈረሙ ዜና ከተጫዋቹ ጋር የተጫዋቾቹን የባርሴሎናን ተጫዋቾችን ማስደንገጡ ተነግሯል። በተጨማሪ የባርሴሎና ኃላፊ የተጫዋቹን ውል ማራዘም ውሳኔ ከማህበራዊ ሚዲያ ማየታቸው ተዘግቧል። ቤተሰቦችህ ምንም እንደማይጎልባቸው አረጋግጥልሃለሁ። ሩበን ኔቬስ የዲያጎ ጆታ የቅርብ ጓደኛና የቀድሞ የቡድን አጋር ሩበን ኔቬስ የተሰማው ሐዘን ሲገልጽ አንተን ማጣቴ ደካማ ሰው አድርጎኛል ብለዋል። በብሔራዊ ቡድን ቆይታቸው በምግብ ቤት፣ በክፍል ውስጥና በፕሌን ጉዟቸው የማይለያዩት ጆታና ኔቬዝ በሕይወት ባለመኖርህ ለአንተ ያለኝ ነገር አይቀየርም ሲል ተናግረዋል። ሁሌም ከጎኔ መሆንህ ትቀጥላለህ ያለው ኔቬዝ ቤተሰቦችህና የምትወዳቸው ግለሰቦች ፍላጎታቸው እንደማይጎደልባቸው ላረጋግጥልህ እወዳለሁ የሚል መልእክቱን አጋርቷል። ሕይወት አንድ አድርጋናለች። አሁንም ቢሆን ልትነጥለን አትችልም። አንድ መሆናችንን እንቀጥላለን። ሩበን ኔቬዝ በመጨረሻም ከዛሬ ጀምሮ ወደ ሜዳ አብረኸኝ ትገባለህ። ለመጀመሪያ ጊዜ በተዋወቅንበት የሜዳ መድረክ ጉዟችንን እንቀጥላለን ሲል የሐዘን መልእክቱን አስፍሯል። ካይል ዋከር በርንሌይን ለመቀላቀል ተቃርበዋል። እንግሊዛዊው የመስመር ተጫዋች ካይል ዋከር አዲስ አዳጊው በርንሌይን ለመቀላቀል ከጫፍ መድረሱ ተገልጿል። በርንሌይ የ35 ዓመቱን ተጫዋች ካይል ዋከር በቋሚነት ለማስፈረም የጤና ምርመራውን ለማድረግ መዘጋጀታቸው ተነግሯል። ተጫዋቹ በርንሌይ የ2 ዓመት ኮንትራት ይፈርማል ተብሎ ሲጠበቅ፣ በርንሌይ በበኩሉ ለቡድኑ የረዥም ጊዜ ልምድ ባለቤት ተጫዋች ያገኛል። ካይል ዋከር ለቶተንሃም ቆይታ ከአሁኑ የበርንሌይ አሰልጣኝ ስኮት ፓርከር ጋር ለ2 ዓመት ተጫውተዋል። ማንቸስተር ሲቲ በበኩሉ በሚቀጥለው ዓመት ውሉ ከሚጠናቀቀው ተጫዋቹ ዝውውር 5 ሚሊዮን ፓውንድ እንደሚያገኙ ተነግሯል። ዩቬንቱስ በይፋ ተጫዋች አስፈረመ። የሴሪያው ክለብ ዩቬንቱስ ካናዳዊውን የፊት መስመር ተጫዋች ጆናታን ዴቪድ በ5 ዓመት ኮንትራት ማስፈረማቸው በይፋ አስታውቋል። ዩቬንቱስ ተጫዋቹ በነፃ ዝውውር የመጀመሪያ የክረምት ፈራሚ ማድረግ ወደ ስብስባቸው ቀላቅለዋል። ተጫዋቹ በዩቬንቱስ ቤት ዓመታዊ 6 ሚሊዮን ዩሮ እና ጉርሻ 2 ሚሊዮን ዩሮ ክፍያ እንደሚያገኝ ተዘግቧል። ጆናታን ዴቪድ ባለፈው ዓመት በሊል ባደረጋቸው 49 ጨዋታዎች 25 ጎል አስቆጥሮ 12 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሊቨርፑል ለዲያጎ ጆታ ቤተሰብ ድጋፍ ያደርጋል። ያለፉትን 5 ዓመታት ሊቨርፑል ያገለገለው ዲያጎ ጆታ ህልፈት ሕይወት ተከትሎ ክለቡ ለቤተሰቦቹ ድጋፍ እንደሚያደርግ ተነግሯል። የፖርቹጋል መገናኛ ብዙሃን እንደዘገቡት የተጫዋቹን ቀሪ የ2 ዓመት ክፍያ ለዲያጎ ጆታ ቤተሰቦቹ እንደሚከፈሉ ተዘግቧል። የሊቨርፑል በርካታ ተጫዋቾች የቡድን አጋራቸው በክብር ለመሸኘት በሳን ኮስሜ ከትላንትናው ዕለት ጀምሮ ተገኝተዋል። ውድ የቻናላችን ቤተሰቦች የዛሬው ትኩስና አዳዲስ መረጃዎች እነዚህን ይመስላሉ። በቀጣይ አዳዲስና ትኩስ የስፖርት ወቅታዊ ዜናዎችን እንዲደርሱ ከፈለጉ ቤተሰብ መሆኑን አይርሱ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። እንዲሁም ያለውትን አስተያየት ኮሜንት ቦክስ ላይ ያስቀምጡልን። ከተመቾት ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።
አርሰናል የአሰልጣኝ ክፍሉን ሊያጠናክር ነው። የሰሜን ለንደኑ ክለብ አርሰናል የሚካኤል አርቴታን የአሰልጣኝ ቡድን አባላት ለማጠናከር አዲስ ኃላፊነት ሊሾም መሆኑ ታውቋል። ክለብ ካርሎስ ኮዋታን ማጣቱን ተከትሎ በምትኩ የቀድሞ የማንቸስተር ዩናይትድ ተጫዋች ጋብርኤል ሃይዜን ሊሾም መሆኑ ተዘግቧል። ሚካኤል አርቴታ እና ጋብርኤል ሃይዜን ከዚህ ቀደም በ2001-2002 የውድድር ዘመን በፒኤስቪ ቤት አብረው መጫወት ችለው እንደነበር ይታወሳል። የ47 ዓመቱ ሃይዜን የተለያዩ ክለቦች ያሰለጠኑ ሲሆን ጉዳዩ ክሩዝ፣ አትላንታ ዩናይትድ እና ኒውዌልስ ኦልድ ቦይስ ይገኙበታል። ጋብርኤል ሃይዜ የሚካኤል አርቴታ የአሰልጣኝ ቡድን አባል በቅርቡ ቀናት በይፋ ይቀላቀላሉ ተብሎ ይጠበቃል። ፔድሮ ኔቶ በጣም አዝኗል። የለንደኑ ክለብ የቼልሲ ዋና አሰልጣኝ ኤንዞ ማሬስካ የቡድናቸው ተጫዋች ፔድሮ ኔቶ በቅርብ ጓደኛው ዲያጎ ጆታ ድንገተኛ ህልፈት ማዘኑን ገልጿል። በዛሬው ዕለት ስለ መጫወቱ ሲጠየቁ ሙሉ በሙሉ ውሳኔው የፔድሮ ኔቶ ነው በማለት ለተጫዋቹ ቅድሚያ እንደሰጡ ገልጸዋል። ትላንት ረፋድ ላይ ከፔድሮ ኔቶ ጋር ማውራታቸውን የገለጹት ማሬስካ ምንም አይነት ውሳኔ ቢወስን ልክ ነው፣ እሱ ጥሩ ውሳኔ ይወስናል፣ እኛም ከጎኑ ነን የሚል ምላሽ ሰጥተዋል። በጣም አዝኗል በማለት አሁን ላይ የሚገኝበት ሁኔታ የገለጹት ማሬስካ ከማዘንም በላይ ተጎድቷል፣ ነገር ግን በዚህ አሳዛኝ ወቅት ከጎኑ ነን ብለዋል። አሮን ራምሴ የሜክሲኮን ክለብ ተቀላቀለ። የቀድሞ የሰሜን ለንደኑ ክለብ አርሰናል እና ዩቬንቱስ አማካኝ አሮን ራምሴ የሜክሲኮን ክለብ ፑማስ በነፃ ዝውውር ተቀላቅሏል። ክለቡ በ1 ዓመት ውል የተቀላቀለውን አሮን ራምሴ እዚህ በመሆኔ ደስተኛ ነኝ፣ ብዙ ልምድ አለኝ፣ ቡድኑን ስኬታማ ለማድረግ ማገዝ እፈልጋለሁ ብለዋል። ተጫዋቹ ከሳውዲ አረቢያና ዩናይትድ አረብ ኤሚሬትስ የቀረበለትን ጥያቄ ውድቅ በማድረጉ ፑማስን ለመቀላቀል መወሰኑ ተነግሯል። የ34 ዓመቱ አሮን ራምሴ በውድድር ዓመቱ መጨረሻ በ3 ጨዋታዎች ካርዲፍ ሲቲን በጊዜያዊነት አሰልጣኝ መርቶ ነበር። በክለቡ ያለው ውል በዓመቱ መጨረሻ ያበቃው አሮን ራምሴ ባለፈው ዓመት ለካርዲፍ ሲቲ 10 ጨዋታዎችን ማድረግ ችሏል። አሜሪካውያን የነፃነት በዓላችን እኛም በመደገፍ አክብሩ። የብራዚል ክለብ ፓልሜራስ አሰልጣኝ አቤል ፌሬራ አሜሪካውያን ገለልተኛ ደጋፊዎች እኛን በመቀላቀል ከእንግሊዝ በተቃራኒ ቆሙ ሲል ጠይቀዋል። አሜሪካ ዛሬ ጁን 4 ከታላቋ ብሪቴን ነፃ መውጣቷን የሚዘክር ብሔራዊ በዓል ታከብራለች። የፓልሜራስና ቼልሲ ጨዋታ በተመሳሳይ ቀን መደረጉ ተከትሎ አሰልጣኙ አሜሪካውያን የሀገር ፍቅራችሁን አሳዩ በማለት አስታውሰዋል። እኛም መደገፍ ለአሜሪካውያን መልካም አጋጣሚ ነው ያሉት አሰልጣኝ አቤል ፌሬራ ምክንያቱም ቀኑ ከእንግሊዝ በተቃራኒ የምትቆሙበት የነፃነት ቀን ነው ብለዋል። ስለዚህ ከእኛ ጋር በመምጣት ተቀላቀሉን፣ ምክንያቱም የእናንተ ድጋፍ ያስፈልገናል ሲሉ አሰልጣኝ አቤል ፌሬራ ጥሪ አቅርበዋል። በጨዋታው ያለንን እንሰጣለን፣ ቼልሲ ጠንካራ መሆኑን እናውቃለን፣ ነገር ግን እኛ አንድ ህልም ነው ያለን፣ ለዚህም ህልም እንፋለማለን። አሰልጣኝ አቤል ፌሬራ። ኒኮ ዊሊያምስ በይፋ ውሉን አራዘመ። ይህ አስደንጋጭ ዜና ስፔናዊ የአትሌቲኮ ቢልባኦ የፊት መስመር ተጫዋች ኒኮ ዊሊያምስ ውሉን ለተጨማሪ 8 ዓመታት ማራዘሙ ክለቡ ይፋ አድርጓል። ተጫዋቹ በአትሌቲክ ቢልባኦ ቤት እስከ 2035 ድረስ የሚያቆየውን የረዥም ዓመት ውል መፈራረሙ ይፋ ተደርጓል። ምንም እንኳ ባርሴሎና በተጫዋቹ ላይ ከፍተኛ ፍላጎት ቢኖረውም ተጫዋቹ ግን በአትሌቲክ ቢልባኦ ለመቆየት መወሰኑ ተገልጿል። ኒኮ ዊሊያምስ አዲስ በፈረመው ኮንትራት ላይ የውል ማፍረሻው 96 ሚሊዮን ዩሮ መሆኑን ተናግሯል። ተጫዋቹም በይፋ ፊርማው ካኖረ በኋላ አትሌቲክ ቢልባኦ ቤቴ ነው ሲል ተደምጧል። ውሳኔ ለመወሰን ስትፈልግ መጀመሪያ ማድረግ ያለብህ ልብህን ማድመጥ ነው። እኔ መቆየት ነው የምፈልገው፣ በዚሁ ነው። ኒኮ ዊሊያም። አርሰናል ከተጫዋቾቹ ጋር ሊለያይ ነው። የሰሜን ለንደኑ ክለብ አርሰናል የመስመር ተጫዋቹን ታኬሮይ ቶሚያሱ ከክለቡ ሊለያይ መሆኑ ተገልጿል። አርሰናል ከተጫዋቹ ጋር በጋራ ስምምነት ያላቸው ኮንትራት ለማፍረስ መወሰናቸው ተነግሯል። በተደጋጋሚ ጉዳት ምክንያት ቡድኑን በሚገባ ልክ ያላገለገለው ቶሚያሱ በተጠናቀቀው የውድድር ዓመት ለአርሰናል 1 ጨዋታ ነው ያደረገው። የተጫዋቹ ኮንትራት
በሚቀጥለው ዓመት 2026 የሚጠናቀቅ ቢሆንም በስምምነት መለያየታቸው ተነግሯል። የአርሰናል በመሆኔ ሁልጊዜ እኮራለሁ። ቶሚያሱ ጃፓናዊ የመስመር ተጫዋች ታኪሮ ቶሚያሱ ከአርሰናል ጋር መለያየቱ በማህበራዊ ትስስር ገጹ አረጋግጧል። በዚህ ታላቅ ክለብ ከነበሩ 4 የማይረሱ ዓመታት በኋላ የመሰናበቻ ጊዜው አሁን ነው። ስለሰጣችሁኝ ሕይወት አመሰግናለሁ ሲል ቶሚያሱ ተናግሯል። በአርሰናል ቤት ከቡድኑ አጋሮቼ ከሚካኤል አርቴታ ከአሰልጣኝ ቡድንና ሁሉም ሰው ጋር በማሳለፌ በጣም ደስተኛ ነበርኩ። ቶሚያሱ አክሎም ደጋፊዎች ሜዳ ላይ ከሜዳ ውጭ ላሳያችሁኝ ሁሉ ነገር አመሰግናለሁ፣ መቼም አልረሳችሁም በማለት ተናግሯል። ጊዜው የአዲስ ምዕራፍ ነው፣ ነገር ግን የአርሰናል ሰው በመሆኔ ሁልጊዜ እኮራለሁ። ወደ ሊቨርፑል መመለስ አስፈርቶኛል ያለው ሳላህ ግብፃዊ የሊቨርፑል ኮከብ መሐመድ ሳላህ በቡድን አጋሩ ዲያጎ ጆታ ድንገተኛ ሕልፈት የተሰማውን ሀዘን ገልጿል። ወደ መርሲሳይድ መመለስ እንዳስፈራው የገለጸው ሳላህ ከእረፍት ስመለስ ዲያጎ ጆታን እንደማላገኘው ራሴን ማሳመንና መቀበል ከብዶኛል ብለዋል። የቡድን አጋሮቹ ይመጣሉ ይሄዳሉ፣ በዚህ መንገድ ግን አይደለም። እስከ ትናንት ድረስ የትኛውም ነገር ወደ ሊቨርፑል ለመመለስ ያስፈራኛል ብዬ አላስብም ነበር። ሳላህ ለዲያጎ ጆታ ቤተሰቦችና አድናቂዎች ሀዘን መግለጫው መጽናናትን ተመኝቷል። ሩበን አሞሪም ወደ ካሪንግተን ተመልሰዋል። የማንቸስተር ዩናይትድ ዋና አለቃ አሰልጣኝ ሩበን አሞሪም ዛሬ ጠዋት ወደ ካሪንግተን ልምምድ ማዕከል መመለሳቸው ተገልጿል። አሰልጣኙ ለቅድመ ውድድር ዝግጅት ከአሰልጣኝ ቡድን አባላቶቻቸው ጋር ካሪንግተን ልምምድ ማዕከል ተገኝተዋል። የክለቡ ተጫዋቾች ከቀናት በኋላ ሰኞ ወደ ካሪንግተን በመመለስ የቅድመ ውድድር ዝግጅታቸውን ይጀምራሉ ተብሎ ይጠበቃል። አጨዋወቴ እንደ ሜሲ ነው። እስቲቫኦ የወደፊቱ የቼልሲ የፊት መስመር ተጫዋች እስቲቫኦ የአጨዋወት ዘይቤ ከሊዮኔል ሜሲ ጋር እንደሚመሳሰል ተናግሯል። ዛሬ ምሽት ከፓልሜራስ ጋር ቼልሲ የሚገጥመው ተጫዋቹ አጨዋወቴ ከሊዮኔል ሜሲ ጋር ተመሳሳይ ሆኖ ነው የምመለከተው ብሏል። ስለ ወደፊት ህልሙ ያነሳው ተጫዋቹ ከዓለም ዋንጫ ቀጥሎ ሁለተኛ ህልሜ ባላንዶር ማሸነፍ ነው በማለት ተናግሯል። ሰማያዊዎቹ 34 ሚሊዮን ዩሮ በማውጣት ያስፈረሙት እስቲቫኦ ከክለቦች ዓለም ዋንጫ በኋላ ቡድኑን ይቀላቀላል። ቶማስ ፓርቲ ክስ እንደተመሰረተበት ተገለጸ። ጋናዊው የቀድሞ የአርሰናል የመሃል ሜዳ ተጫዋች ቶማስ ፓርቲ በአስገድዶ መድፈርና ጾታዊ ጥቃት ክስ እንደተመሰረተበት ተገልጿል። ተጫዋቹ 5 የአስገድዶ መድፈርና 1 ጾታዊ ጥቃት ወንጀል ለመፈጸም ክስ እንደተመሰረተበት ተነግሯል። ዩናይትድ የ10 ቁጥር ማሊያን ለኩንሃ ሰጠ። ኩንያ አዲስ የማንቸስተር ዩናይትድ ፈራሚ ማቲያስ ኩንያ በቀጣይ ማንቸስተር ዩናይትድ የ10 ቁጥር ማሊያን ተሰጥቶታል። የ10 ቁጥር ማሊያ ከዚህ በፊት በማርከስ ራሽፎርድ ይለበስ እንደነበር ይታወሳል። ማርከስ ራሽፎርድ ማንቸስተር ዩናይትድን መልቀቅ እንደሚፈልግ ለክለቡ ማሳወቁ ተነግሯል። በተጨማሪም አንቶኒ፣ አሌሃንድሮ ጋርናቾ፣ ጄደን ሳንቾ እና ማላሺያ ክለቡን ለመልቀቅ ጥያቄ ማቅረባቸው ተዘግቧል። ይህን ተከትሎ ተጫዋቾቹ ዘግይተው ወደ ክለቡ እንዲመለሱ ፍቃድ እንደተሰጣቸው ተዘግቧል። ቼልሲ ከፍተኛ የገንዘብ ቅጣት ተጣለበት። የአውሮፓ እግር ኳስ ማህበር የፋይናንሻል ፌር ፕላይ ህጉን አላከበሩም ባላቸው ክለቦች ላይ የቅጣት ውሳኔ ማስተላለፉን አስታውቋል። ቼልሲ ቅጣት ከተጣለባቸው ክለቦች መካከል አንዱ ሲሆን 20 ሚሊዮን ዩሮ ቅጣት እንዲከፍል ተወስኖበታል። በድጋሚ ህጉን የሚጥስ ከሆነ 60 ሚሊዮን ዩሮ እንደሚቀጡ ማስጠንቀቂያ እንደተሰጣቸው ተጠቁመዋል። በተጨማሪም ኦሎምፒክ ሊዮን 12.5 ሚሊዮን ዩሮ መቀጣታቸው ተነግሯል። በሌላ በኩል ህጉን ጥሰዋል የተባሉት ባርሴሎና 15 ሚሊዮን ዩሮ እንዲሁም አስተን ቪላ 5 ሚሊዮን ዩሮ ቅጣት ተጥሎባቸዋል። የኒኮ ዊሊያምስ የባርሴሎና ዝውውር ለምን ቀረ ለሚለው ጥያቄ ባርሴሎና ስፔናዊውን የፊት መስመር ተጫዋች ኒኮ ዊሊያምስ ለማስፈረም ከጫፍ ደርሰው በግልም ከስምምነት ደርሰው ነበር። ይሁን እንጂ ኒኮ ዊሊያምስ በዛሬው ዕለት በአትሌቲክ ቢልባኦ ለ10 ዓመታት ለመቆየት ውሉን አራዝሟል። የባርሴሎና ዝውውር ምን ገጠመው ለሚለው ጥያቄ ኒኮ ዊሊያምስ ባርሴሎና ባለበት የፋይናንስ ችግር ምክንያት ማስመዝገብ ካልቻለ ክለቡን መልቀቅ የሚያስችለው አንቀጽ በውሉ
እንዲካተት መጠየቁ ተገልጿል። ባርሴሎና በበኩሉ ኒኮ ዊሊያምስ የጠየቀው የመልቀቅ መብት አንቀጽ ጥያቄ ውድቅ ማድረጉ ተነግሯል። የኒኮ ዊሊያምስ ተወካዮች ተጫዋቾቹ ከላሊጋው የመጀመሪያ ጨዋታ ጀምሮ እንደሚመዘገብ ማረጋገጫ ፈልገው እንደነበር ተገልጿል። የኒኮ ዊሊያምስ በአትሌቲክ ቢልባኦ ከፍተኛ ውል ማፍረሻ ያለው ውል መፈረሙ ዜና ከተጫዋቹ ጋር የተጫዋቾቹን የባርሴሎናን ተጫዋቾችን ማስደንገጡ ተነግሯል። በተጨማሪ የባርሴሎና ኃላፊ የተጫዋቹን ውል ማራዘም ውሳኔ ከማህበራዊ ሚዲያ ማየታቸው ተዘግቧል። ቤተሰቦችህ ምንም እንደማይጎልባቸው አረጋግጥልሃለሁ። ሩበን ኔቬስ የዲያጎ ጆታ የቅርብ ጓደኛና የቀድሞ የቡድን አጋር ሩበን ኔቬስ የተሰማው ሐዘን ሲገልጽ አንተን ማጣቴ ደካማ ሰው አድርጎኛል ብለዋል። በብሔራዊ ቡድን ቆይታቸው በምግብ ቤት፣ በክፍል ውስጥና በፕሌን ጉዟቸው የማይለያዩት ጆታና ኔቬዝ በህይወት ባለመኖርህ ለአንተ ያለኝ ነገር አይቀየርም ሲል ተናግረዋል። ሁሌም ከጎኔ መሆንህ ትቀጥላለህ ያለው ኔቬዝ ቤተሰቦችህና የምትወዳቸው ግለሰቦች ፍላጎታቸው እንደማይጎደልባቸው ላረጋግጥልህ እወዳለሁ የሚል መልእክቱን አጋርቷል። ህይወት አንድ አድርጋናለች። አሁንም ቢሆን ልትነጥለን አትችልም። አንድ መሆናችንን እንቀጥላለን። ሩበን ኔቬዝ በመጨረሻም ከዛሬ ጀምሮ ወደ ሜዳ አብረኸኝ ትገባለህ። ለመጀመሪያ ጊዜ በተዋወቅንበት የሜዳ መድረክ ጉዟችንን እንቀጥላለን ሲል የሐዘን መልእክቱን አስፍሯል። ካይል ዋከር በርንሌይን ለመቀላቀል ተቃርበዋል። እንግሊዛዊው የመስመር ተጫዋች ካይል ዋከር አዲስ አዳጊው በርንሌይን ለመቀላቀል ከጫፍ መድረሱ ተገልጿል። በርንሌይ የ35 ዓመቱን ተጫዋች ካይል ዋከር በቋሚነት ለማስፈረም የጤና ምርመራውን ለማድረግ መዘጋጀታቸው ተነግሯል። ተጫዋቹ በርንሌይ የ2 ዓመት ኮንትራት ይፈርማል ተብሎ ሲጠበቅ፣ በርንሌይ በበኩሉ ለቡድኑ የረዥም ጊዜ ልምድ ባለቤት ተጫዋች ያገኛል። ካይል ዋከር ለቶተንሃም ቆይታ ከአሁኑ የበርንሌይ አሰልጣኝ ስኮት ፓርከር ጋር ለ2 ዓመት ተጫውተዋል። ማንቸስተር ሲቲ በበኩሉ በሚቀጥለው ዓመት ውሉ ከሚጠናቀቀው ተጫዋቹ ዝውውር 5 ሚሊዮን ፓውንድ እንደሚያገኙ ተነግሯል። ዩቬንቱስ በይፋ ተጫዋች አስፈረመ። የሴሪያው ክለብ ዩቬንቱስ ካናዳዊውን የፊት መስመር ተጫዋች ጆናታን ዴቪድ በ5 ዓመት ኮንትራት ማስፈረማቸው በይፋ አስታውቋል። ዩቬንቱስ ተጫዋቹ በነፃ ዝውውር የመጀመሪያ የክረምቱ ፈራሚ ማድረግ ወደ ስብስባቸው ቀላቅለዋል። ተጫዋቹ በዩቬንቱስ ቤት ዓመታዊ 6 ሚሊዮን ዩሮ እና ጉርሻ 2 ሚሊዮን ዩሮ ክፍያ እንደሚያገኝ ተዘግቧል። ጆናታን ዴቪድ ባለፈው ዓመት በሊል ባደረጋቸው 49 ጨዋታዎች 25 ጎል አስቆጥሮ 12 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሊቨርፑል ለዲያጎ ጆታ ቤተሰብ ድጋፍ ያደርጋል። ያለፉትን 5 ዓመታት ሊቨርፑል ያገለገለው ዲያጎ ጆታ ህልፈት ህይወት ተከትሎ ክለቡ ለቤተሰቦቹ ድጋፍ እንደሚያደርግ ተነግሯል። የፖርቹጋል መገናኛ ብዙሃን እንደዘገቡት የተጫዋቹን ቀሪ የ2 ዓመት ክፍያ ለዲያጎ ጆታ ቤተሰቦቹ እንደሚከፈሉ ተዘግቧል። የሊቨርፑል በርካታ ተጫዋቾች የቡድን አጋራቸው በክብር ለመሸኘት በሳን ኮስሜ ከትላንትናው ዕለት ጀምሮ ተገኝተዋል። ውድ የቻናላችን ቤተሰቦች የዛሬው ትኩስና አዳዲስ መረጃዎች እነዚህን ይመስላሉ። በቀጣይ አዳዲስና ትኩስ የስፖርት ወቅታዊ ዜናዎችን እንዲደርሱ ከፈለጉ ቤተሰብ መሆኑን አይርሱ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። እንዲሁም ያለውትን አስተያየት ኮሜንት ቦክስ ላይ ያስቀምጡልን። ከተመቾት ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።